አላዝንላትም። እኔ አባቴ ከሰው በታች ሆኖ እያየሁት ለማንም አላዝንም። በቃ እኔ አሁንም ቢሆን እኔ አባዬ ነገር ሆኖብኝ ነው እንጂ አይኗንም ማየት አልፈልግም። በቃ አባቴ ከቀን ወደ ቀን እኮ እየደቀቀ ነው ማለት እንደዚህ ዝም ብሎ አባት የሚባል ሳይሆን ለኛ ህይወት ለልጆቹ በቃ እንደ ሻማ ቀልጦ የሚኖር አባት ነውና በጣም ብዙ ዋጋ ከፍሎልናል። ግን በከፈለልን ዋጋ ልክ ግን እኛ እየኖርልነት አይደለም። ምን አለ ተብሎ ተቆርጦ አይጣለም የሚባል አባባል ነገር። እኔ ግን ቆርጬ ትቻታለሁ። አባዬ እናየዋለን። እስኪ ምንድነው የምናየው? 5 አመት ሙሉ በሷ ምክንያት እኮ እንደዚህ አይነት የወረደ ህይወት ምን የኖር ነው። አባዬ አንተ ተምረክ እንዳልተማርክ የሆንከው እኮ በሷ ምክንያት እኮ ነው። ይሄን ሁሉ ነገር እረስተክ ነው። እኔ ፈልጌው አይደለም እነሱን ለመጠበቅ ስል ነው ሁሉ ነገር ያደረኩት። እነሱ እኔ ተቸግሬያለሁ ብዬ መናገር ስላልፈለኩ ነው። ሀዘኔን ችግሬን እንዳይሰሙ ፈልጌ ነው ዝም ያልኩት። እነሱ ማስጨነቅ ስላልፈለኩ ነው ዝም ያልኩት። እናታችሁ ከሞተች በኋላ እሷ ናት እንደ እናትም እንደ ታላቅ እህትም ታናናሾቿን ወዳ ያሳደገችው የሚል ነገር ነግረውኛልና ግንኙነታችሁ እንደዚህ እሷ ጥላችሁ እንድትሄድ ያደርግ ነበር? ምን ገጥሟት እኔ አላመንኩም ነበር። በህይወት አለች ብዬ አላምንም ነበር። ግን ሆኗል፣ መጣለች። እስኪ የት እንዴት ኖረች? እስኪ ተሷ እንስማው። 5 አመት ሙሉ አባቴ ምን ላይ ወደቀ፣ እህቶቼ ምን ላይ ናቸው ብሎ አለመጠየቅ በጣም 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 ከባድ ነው። ይሄንን ደግሞ አድርገሽዋል አንቺ። ገብቶሻል? ማንም እንደዚህ ሊያደርግ አይችልም። አንቺ ያደርገሽዋል። እንዴ አባዬ፣ እንዴ ባንተ በሷ ምክንያት እኮ ነው እኛ ይሄንን ህይወት እየኖርን ያለ ነው። ምን ይደረግ ታዲያ? ባይሆን ጥሩ ነበረ። ተሆነ ደግሞ ምን ይደረጋል? እንዴት ምን ይደረጋል? አባዬ አይኗን ማየት አልፈልግም። እኔም አልፈልግም፣ ላያት አልፈልግም። ማለት አባቴ አስተማሪ ነበርና አሁን ላይ ከአመታት በፊት ነው ጡረታ የወጣው። ያው አቅሙም እየደከመ ስለሆነ ለዛ ነው አሁን ጉሊት እየሰራ ነው ያለውና ጉሊት በሚሰራበት ሰዓት ያው እኔም ሄጄ አግዛለሁ፣ ማገዝ ባለብኝ አቅም ከትምህርቴ ጎን ለጎን ማለት ነው። ማይመች ሁኔታ ላይ ስለነበርኩኝ ነው እኔ ነኝ ያሳለፍኩትን ህይወት ማቀው። እነሱ እንደዛ ብለው ሊያስቡ ይችላል። እንዴት ነው እኔ ቢደላኝ አባቴን ዝም ብለው? እኔ ዘንድ እንድትመጣብኝ አልፈልግም ነበር። እሷ ግን ሩህሩህ ልጅ ናት፣ ጎበዝ ናት። እኔን እዛ ስታይ ታዝናለች። ሩጣ እኔ ዘንድ መታ ነው እዛ ላግዝህ፣ ምን ላግዝ አባዬ ምናምን ትላለች። አይደለም አንተም እየተረዳኸኝ አይደለም። በቃ እኔ ብዙ መናገር የማልፈልጋቸው ነገሮች አሉ። በሷ ምክንያት ብዙ ነገር ነው የደረሰብኝ። መታለች ማለት የት ነው የምመጣው እንዴ? አባዬ ይሄን ነገር ታውቃለህ እንዴ? እንዴት እስካሁን ሳላቅ እኔ እኛንም ካከበርሽን ተመልካችም መታከብሪ ከሆነ ምን እንዳጋጠመሽ በዝርዝር ንገሪኝ። የትኛውም ሰው 5 አመት ሙሉ ዝም ሊል አይችልም። ደልቶት ቢሆን የራሱ የሆነ ችግር ገጥሞት ሊሆን ይችላል። 5 አመት ሙሉ ዝም ያልኩት ችግር ስለገጠመኝ ነው። አባዬ እኔ እሷ ማየትም ጭራሽም አልፈልግም። በቃ አባዬ አሁንም ቢሆን ይሄን ሁሉ ነገር እየሰማ ያለሁት አንተን ስለማከብር ነው። አባዬ ከሰው በታች እኮ ሆነሃል። በሷ ምክንያት እኮ ነው። እዛ ከሄደች በኋላ ደግሞ ኖራ የማታውቀውን ህይወት እየኖረች ስለሆነ እኛን አሁን ዞር ብላ ወደ ኋላ ታስታውሳለች የሚል እምነት የለኝም እኔ ማለት ነው። 5 አመት ድምጽሽን በማጥፋትሽ ብቻ ልጄ ምን ውስጥ ሆና ነው በህይወትስ አለች ወይ የሚል ነገር ውስጥ ነው የተቀመጡት። የተማረ ሰው ነው፣ በጣም እውቀት ያለው ሰው ነው። እዚህ ቦታ መገኘት የሚችል አባት እንኳን አልነበረም። ግን ለኛ ለልጆቹ ሲል የማይገባ ቦታ ወርዶ እየሰራ ነው። ሲጀምር ደልቷትስ ቢሆን ደልቶኝ ነው የኖርኩት ተመችቶኝ ረስቻችሁ ነው ትላለች እንዴ? አሁንም ቢሆን እየዋሸች ነው የሚሆነው። ያልሆነ ታሪክ ፈጥራ ነው የምትነግረን። ብዬ ነው አባቴ እና እነዛን ታናናሾች እንዴት ነው ለሀብት ብዬ ለገንዘብ ደልቶኝ ቢሆን እንዴት ነው ዝም የምለው? ከአንዳንድ እኔ እዛ እንደገባው ስራ ጀምሬ እነሱን የመለወጥ ሀሳብና የመለወጥ ተስፋ ነበረኝ። እኔ ደግሞ አብሬያቸው መማራቸው ልጆች ምናምን ያው ማለት እንደዚህ ነው ብዬ መናገር ሁላ በጣም ነው የሚከብደኝ። ማለት በሱ ሊያሸማቅቁኝ ይሞክራሉ። አባትሽ ጉሊት እየቸረቸረ ምናምን በጣም አይምሮዬን የሚጎዱ ነገሮችን ይናገሩኛል እኮ። ስለ ትላንትናዋ እኮ ነው የምታወራው፣ ስለ ትላንትናዋ ልጅክ ነው። አሁን ዛሬ ፈጽሞ ተቀይራለች እቺ ልጅ። ምንድነው ውጪ አይደለ እህትሽ ውጪ አይደለች እንዴ? ምንድነው እንትናቲም ራስሽን አትጠብቂም እንዴ? በቃ እንደ ኩዮችሽ አትሆኝም እንዴ? አስበው እስቲ እንደዚህ እየተባልክ ራሱ ከጓደኞች ጋር አብረህ መማር ማለት በጣም በጣም ከባድ ነው። አላዝንላትም። እኔ አባቴ ከሰው በታች ሆኖ እያየሁት ለማንም አላዝንም። በቃ እኔ አሁንም ቢሆን እኔ አባዬ ነገር ሆኖብኝ ነው እንጂ አይኗንም ማየት አልፈልግም። በቃ አባቴ ከቀን ወደ ቀን እኮ እየደቀቀ ነው።
በልጅ ድርጊት የአብዛኞቻችሁ ልብ ተነክቷል። በአባት ጥንካሬ ተገርማችኋል። እንግዲህ ይህ ፕሮግራም ወደ እናንተ ከደረሰበት ሰዓት ጀምሮ ብዙዎቻችሁን እያወያየ እያነጋገረ የሚገኝ ጉዳይ ነው። እንግዲህ ፎቶአቸው በማህበራዊ ሚዲያ ከተሰራጨበት ቀን ጀምሮ ስለኚህ አባት መነጋገር አልቆመም። ዛሬም እኛ ተመልካቾች ደግሞ ከኛ ጋር ሚሴጅ በመላክ ሀሳብ በመስጠት ከኛ ጋር አብራችሁ ናችሁ። ስለኛ አባት የኛ አባት ጥንካሬ ብዙዎችን እያስገረመ ይገኛል። የልጅቱ ጥፋት ደግሞ ብዙዎችን እያስቆጣ ይገኛል። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን ደግሞ በመግቢያ ላይ እንዳያችሁት የእኚሁ አባት ጉዳይ ነው። ጉልት ነጋዴው አባት እንግዲህ በስራ ጥንካሬያቸው ብዙዎቻችሁን አስገርመዋል። ታሪካቸው ምንድነው ብለን እንድንጠይቅ ወደ እሳቸው እንድንሄድ ደግሞ ያደረገችን የገዛ ልጃቸው ናት። ልጃቸው ለ5 ዓመታት ያህል አሜሪካን ሀገር ስትኖር አንድም ቀን አባቴ ምን ላይ ነው ብላ ጠይቃ አታውቅም ነበር። ነገር ግን በመጨረሻ ከ5 ዓመት ቆይታ በኋላ ወደ ኢትዮጵያ በተመለሰች ሰዓት አባቷን መፈለግ ተያይዛ ነበር። አባቷ እንግዲህ ቤታቸውን ሽጠው ወደ አሜሪካን ሀገር የላኳት የገዛ አባቷ ነበሩ። እኚህን አባት ስታፈላልጋቸው ልታገኛቸው አልቻለችም እንደሷ አገላለጽ። ነገር ግን በመጨረሻ ማህበራዊ ሚዲያ የተሰራጨ አንድ ፎቶ አባትና ልጅ እንዲገናኙ ምክንያት ሆኗል። እንግዲህ ለአባትና ልጅ መገናኘት ደግሞ እኛ እንደ ድልድይ ሆነን ነበር። ነገር ግን አባት ፈቃደኛ አልነበሩ። ምክንያቱም ህይወት ታሪካቸውን በአጭሩ ባስረዱን ወቅት ሁሉንም ነገር አስረድተውን ነበር። የልጄን በሰላም መኖር እንጂ ምፈልገው ከዚህ በኋላ ከሷ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። የእህቶቿን ልብ ሰብራለች፣ በብዙዎች ዘንድ ዝቅ እንድል አድርጋኛለች። ልጁ አሜሪካን ሀገር ያለች ጉልት ነጋዴ ሆነ አስብላኛለች ሲሉ እንግዲህ እሳቸው ውስጣቸው ያለውን ቅሬታ እንዳለ ገልጸዋል። በመጨረሻም እሷ ይቅርታ ልትጠይቅ በሞከረች ሰዓት ይቅርታዋን አልተቀበሏትም ነበር። ምክንያቷ ግን ምንድን ነው? የብዙዎቻችን ጥያቄ ነው። ይህንን ጥያቄ ስናነሳላት እሷ ምክንያቷን ለመናገር ፈቃደኛ አልነበረችም። ምክንያቴ የግል ጉዳይ ነው፣ ስለዚህ ልነግራችሁ አልችልም ብላ ነበር። እንግዲህ ምክንያቷን እስካልተናገረች ድረስ ደግሞ አባት በመካከላችን ምንም አይነት ሰላም ሊፈጠር አይችልም ብለዋል። እንግዲህ ስለዚህ መጨረሻው ምን ይሆናል ዛሬ በዚህ ፕሮግራም የምታዩት ነው የሚሆነው። እናንተም ደግሞ እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን በዚህ ጉዳይ ላይ በአባትና በልጅ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡ። ከዛም ባለፈ ደግሞ ብዙ ሰዎችን ሊያስተምር ስለሚችል ይህንን ቪዲዮ ለብዙ ሰዎች ሼር አድርጉ። እዚህ ቤተሰብ ላይ የደረሰው ነገር ለብዙዎቻችን መማሪያ ሊሆን ስለሚችል ማለት ነው። እንግዲህ ዛሬ እንግዲህ ምን ይከሰታል ሚለውን ከፕሮግራሙ ምናይ ነው የሚሆነው። እኔ ዘላለም ዘገየ ፕሮግራሙን እያጋፈርኩ ወደ እናንተ አደርሳለሁ። እስከ መጨረሻ ድረስ አብራችሁኝ ነው። እንደ ቢደርሷ ተደስ ምን እኔ እንግዲህ ልጅቷ ደግ ልጅ ነበረች። እኔ በጤናዋ ነው ብዬ አልገምትም። ጤነኛ ናት ብዬ አልገምትም። በጤናዋ ቢሆን በእኔ አስችሏት ትጠፋለች ብዬ አልገምትም። እኔ ወይ አድራሻ የጥፋባት ምን እንደሆነ አላቅም። ግራ ገብቶናል ልጄ። ከዛ በኋላ ግን በራሴ ምክንያት በራሴ ሪዝን ከነሱ ጋር ማውራት ትቻለሁ አቁሜያለሁ እና በቃ ለዛ ነው እናንተ ጋር የመጣሁት አባቴ እንድታገናኙ። ገጠር በምናስተምርበት ወቅት ነው ትዳር የያዝኩት። እዛ 3 ሴት ልጆች ወለድኩኝ። ጥሩ ትምህርት ቤት ነው ትምህርት ቤቱ እንዳልኩህ ከልቧ ነው አንጅቷ ነው የመጣችው። የዘገየችበትን ምክንያት ብቻ ልወቅ። ገብቶሃል? እዚህ ትመጣለች እዛ አለች ብዬ አላሰብም ነበር። ኢቭን እንኳን ፈርስት ታይም ፒሪየድ ሲመጣ እንዴት አድርገን ፓድ እንደምንጠቀም ፔኑን አለው ፔን አለው ያው ፒሪየድ ሲመጣና እሱን እንዴት አድርገን ማስታገዝ እንደምንችል በቃ ምንም እንዳነሳቀቅ ሁሉ
ሁሉም ነገር ያው 7 ቀን ነው ፔሪድ የሚቆየው። ስለ ፕሮሰሱ ሁሉም ነገር የአባታችን የተማረባት መመረም ስለሆነ ሁሉም ነገር በቃ እንደ እናት ደንበኞች ነበሩኝ፣ ሴቶች እየመጡ ይገዙኝ ነበር። ከተወሰነ ጊዜ በኋላ በአብዛኛው ወንዶች እየመጡ አባባ እንዴት ነው ስራ እንዴት ነው በርቱ እያሉ ይገዙኛል። እየተጨማመሩም እንዲሁ ደገፍ እያደረጉኝ እስካሁን ድረስ አለን። እዛ ከሄድኩኝ ለ2 ወር ያህል እደውልላቸው እንደዋወል ነበር እንገናኝ ነበረ። ከዛ በኋላ ግን ያው ምንም አልተመቻቸልኝም እና ከዛ በኋላ ደውዬላቸው ምንም ብያቸው ምንም ተገናኝተናል በምንም አይነት መንገድ። ተማሪዎች አውቃቸዋለሁ መመሪያ ነበሩ የሚሉ ልጆች ከውጭ ሀገርም ከሀገር ውስጥም ያሉ ስለ እርስዎ መልካም መምህርነት ሲናገሩ ሰምቻለሁ እና እንደው የመምህርነት ህይወቱ ምን ይመስል ነበር የሚለውን እስቲ ባጭሩ ያስረዱ። እስካሁን በህይወት የለችም የሚል ነበር ሲወጣ ሲወርድ ነበር በውስጤ። አሁን በህይወት ካለች ለኔ ይበቃኛል። ደስ ብሏት ሁላችንም ደስ ብሎን ዲቪ ደርሷት በዚህ በገንዘብ ማጣት ምክንያት ቀረች መባል አልፈለኩም። እንዳልኩ እዚህ ከመጣሁ 2 ወር ሆኖኛል እና ያው ድሮ እኔ ከዚህ ሲሄድ አባቴ ተከራይቶ የነበረበት ቤት ሲሄድ ያው የለም እዚህ የለም ብሎኛል። ከዚህ ለቋል አሉ። ደርሷት ሄደች። በሰዓቱ ደስ አለን። ያለችን ቤት ገዝተን ነበር። ያችን ቤት ሸጥንና ትራንስፖርቱ ምናምን መጓጓዣው አንዳንድ ከኤምባሲ የሚወጣው ፕሮሰሶች አሉ ብዙ። እነዛ ነገር ሲገባ የኮቴ ብዙ ነው አድረስ ልጄ ያልን ሁሉ አውጥተን ላኳት። እንደው ሰው ለ5 ዓመት ያህል ምንም ምክንያት ቢኖረው አባቱን፣ እህቶቹን፣ ቤተሰቡን እንደዚህ ተቆራርጦ መኖር ይችላል? ይሄ ቪዲዮ በመለቀቁ ድሮ ሳስተምራቸው የነበርኩት ልጆቼ ሁሉ እየመጡ እየደገፉኝ እየገዙኝ ይሄዳሉ እና መልካም ነው ብዬ ነው የምገምተው። እኔ በስራ ምን አለሁኝ፣ ስራ አልንቅም። እኔ ተቀይሬ ቀይራችኋለሁ ደርሼላችኋለሁ ስትይ የነበርሽ ሰው እንደሆንሽ እሳቸውም ሲነግሩኝ ነበረ። በዚህ ልክ ተስፋ አድርገሽ፣ በዚህ ልክ እቅድ ኖሮሽ፣ በዚህ ልክ ቤተሰብሽን ወደሽ የምትኖሪ ሰው ምን ቀየረሽ? አሜሪካን ሀገር እየኖረች እነሱ የሚኖሩት ኑሮ እንደዚህ ሲሆን ሰውስ ጎረቤት ውስጥ ምን ይላል? እነሱስ ስለ እህታቸው ምን ይላሉ? የአቶ ጌታቸው የመጀመሪያ ልጅ ነኝ እና አሜሪካ ከ5 ዓመት በፊት ሄጄ ነበረ። ያባሩናል፣ ደንቦች ይላሉ፣ አታውቀውም። መሸት ሲል ደግሞ ዱርዬውም ይመጣል። አስቸጋሪ ነው ኑሮ። ግን እኔ ስራውን ወደዋለሁ በደንብ። ምንም ቃል የለኝም። አባቴ እንደዚህ አይነት ሁኔታ ውስጥ ይገባል ብዬ አንድ ቀን ማስቤ አላውቅም ነበር። ኩሩ ነው አባቴ። እህቶቼ እናቶኛል። እባክህ አባዬ ልቀቀኝ። አባዬ እባክህ ይቅርታ አድርግልኝ እባክህ አባዬ። ተነሽ። ሰላም፣ እንዴት ነሽ? ሁሉ ሰላም? እንዴት ነሽ? ካሜራ ይዘን መጣን። ፋዘርን ፈልገን ነበር የመጣነው። ፋዘር እንኳን ቤት የለም። ኦኬ፣ ስራ ቦታ ነው የሚሆኑት? ኦኬ፣ ልጃቸው ነሽ አንቺ? አዎ፣ ልጃቸው ነሽ? አዎ። አንዴ ማውራት እንችላለን? ጥቂት ሰዓት ስለ እህትሽ እያወራን ነበርና ማውራት እንችላለን? ጥቂት ሰዓት። ካሜራው ምንድን ነው? እነግርሻለን። አላየሽውም ማለት ነው። ቪዲዮ ለቀን ነበረ ስለ ፋዘር። እስቲ ቁጭ ብለን ተረጋግተን ነው ስለምንድን ነው የምናወራው? እናወራለን፣ እነግርሻለን። ችግር የለውም። የመጣንበት ፐርፐስ በሰላም ነው። ፋዘርን ልናግዛቸው ነው፣ ሌላ ነገር አለ እኮ። ፋዘር ግን ቤት የለም። እሺ፣ ችግር የለውም። አውቃለሁ፣ የሚሰሩበትንም ቦታ አውቃለሁ። እሳቸውንም እንደውልላቸዋለን፣ ይመጣሉ። እናውራ ብለን ነው የመጣነው። እሺ፣ ተረጋግተን እናውራ። እሺ፣ እንችላለን። እሺ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ከጋሽ ጌታቸው ቤተሰብ ጋር ቆይታ ለማድረግ የጋሽ ጌታቸው ሁለተኛ ልጅ ነሽ አይደል? አንቺ ስላንቺ ብዙ ነግረውናልና አንዳንድ ነገሮችን ደግሞ ካንቺ አንደበት መስማት ስለምንፈልግ ነው። እርግጠኛ ነኝ ቀደምም በስልክ አውርቻቸው ነበር፣ አታውቅም፣ ብዙ ነገር አልነገርኳትም ብለውኛልና ከዚህ በፊት ከእሳቸው ጋር ፕሮግራም አድርገን ነበረ፣ አዋርተናቸዋል ስለ ህይወት ስለ እናንተ፣ ስለ ልጆቻቸው፣ አሁን ስላሉ ሁኔታዎች ብዙ ነገር አውርተናል እና ያንቺን ሀሳብ መስማት ስለፈለግን ነው። ስለ መቅደስም ምንድን ነው የምታስበው የሚለውን ነገር ማወቅ እንፈልጋለን እና ምን ያህልስ ጫና አለው የምትኖሩት ህይወት አንቺ ላይ ምን ያህል ጫና አድርሷል የሚለውን ከአንቺ አንደበት መስማት እንፈልጋለን እና
እስቲ በአጠቃላይ ስለ እናንተ ቤተሰብ ምንድን ነው የሚሰማሽ የሚለውን ነገር እስቲ ስለ ቤተሰብሽ ንገሪኝ። እሺ ያው ብዙውን ነገር ታውቃለህ ብዬ አስባለሁኝ። ምንድነው ያው አባቴ ለኛ በጣም ብዙ ዋጋ የከፈለ አባት ነው። ማለት እንደዚህ ዝም ብሎ አባት የሚባል ሳይሆን ለኛ ህይወት ለልጆቹ በቃ እንደ ሻማ ቀልጦ የሚኖር አባት ነውና በጣም ብዙ ዋጋ ከፍሎልናል። ግን በከፈለልን ዋጋ ልክ ግን እኛ እየኖርልነት አይደለም። ማለት እህቴ በጣም ብዙ ነገር አድርጎ ነው አባቴ ወደ ውጪ የላካት ማለት ነው። ማለት ያው ስራውንም ታውቃለህ ብዬ አስባለሁኝ። እና ብዙ ነገር አድርጎ ወደ ውጪ ላካት። እስከ 1 ወር ምናምን ነገር ታውራን ነበረ እና አልፎ አልፎ እንደዋወል ነበር። ያለችበትን ቦታ አሪፍ እንደሆነ ምናምን ነገር ነበር መናቀውና ከዛ በኋላ ግን ድምጿን አጠፋችብን። ማለት ቢያንስ ለኛ ለታናናሾቿ የተሻለ ህይወትን ትፈጥራለች ተብላ ነው ብዙ ዋጋ ከፍሎ የላካት። ከዛ በኋላ ግን ድምጿን አጠፋችብን። አደውልልንም እኛም ልናገኛ ብዙ ነገሮችን ብዙ አማራጮችን ምናምን እየሞከርን ነበር፣ ልናገኛት አልቻልንም። እና እኛ አሁን ላይ እየኖርን ያለነው ህይወት ይሄ ነው የሚባል አይደለም። በጣም ከባድ ህይወት ነው እየኖርን ያለነው። እኔ አሁን የ12ኛ ክፍል ተማሪ ነኝ። ማንበብ ማጥናት ባለብኝ ሰዓት ግን ከአባቴ ጋር ወርጄ ብዙ ስራዎችን እየሰራው ነው። አንድ ታናሽ እህት አለችኝ እና በጣም ከባድ ህይወት ነው እየኖርን ያለነው በዚህ ሰዓት ማለት ነው። እንደው ስለ አባትሽ ስራ እናውራና ምን አፌክት ያደርጋል? አንቺ ላይ ያደረሰው ጫና አለ? ተጽዕኖ አለ? በደንብ ማለት አባቴ አስተማሪ ነበርና አሁን ላይ ከአመታት በፊት ነው ጡረታ የወጣው። ያው አቅሙም እየደከመ ስለሆነ ለዛ ነው አሁን ጉሊት እየሰራ ነው ያለውና ጉሊት በሚሰራበት ሰዓት ያው እኔም ሄጄ አግዛለሁ ማገዝ ባለብኝ አቅም ከትምህርቴ ጎን ለጎን ማለት ነው። እና እኔ ህይወት ላይም በጣም ብዙ ጫና እያደረሰ ነው። ምክንያቱም 12ኛ ክፍል ተማሪ ነኝ። ማንበብ ማጥናት ብዙ ነገሮች ማድረግ ባለብኝ ሰዓት እሱን ለማገዝ እያልኩኝ በጣም ብዙ ነገሮችን እየተውኩ ነው። በዛ ላይ ደግሞ ያው ጉልት እንደሚታወቀው ብዛት እናቶች ነው የሚሰሩት፣ ሴቶችን የሚሰሩት። ግን እሱኛን ለማኖር ሲል የማይገባው ቦታ የተማረ ሰውን አስተማሪ ነው ብዬሃለሁ። የተማረ ሰው ነው፣ በጣም እውቀት ያለው ሰው ነው። እዚህ ቦታ መገኘት የሚችል አባት እንኳን አልነበረም። ግን ለኛ ለልጆቹ ሲል የማይገባው ቦታ ወርዶ እየሰራ ነው። በጣም ብዙ ሰው ብዙ ነገር ይሏል። አብረውት የሚያስተምሩ ጓደኞቹ የግል ትምህርት ቤት ምናምን አግኝተዋል። ያው የመንግስት ነበረ፣ ያው እሱ ጡረታ ይቆረጥለታል በየወሩ። ግን አሁን እነሱ በገንዘብም በምንም የግል ትምህርት ቤት እያስተማሩ ነው። የኔ አባ ግን ቁጭ ብሎ ሽንኩርት ሲቸረችር ማየት በጣም ከባድ ነው። እኔ ደግሞ አብሬያቸው መማራቸው ልጆች ምናምን ያው ማለት እንደዚህ ነው ብዬ መናገር ሁላ በጣም ነው የሚከብደኝ። ማለት በሱ ሊያሸማቅቁኝ ይሞክራሉ። አባትሽ ጉሊት እየቸረቸረ ምናምን በጣም አይምሮዬን የሚጎዱ ነገሮችን ይናገሩኛል። ግን ያው የሆነ ቀን አንድ ቀን ህይወታችን እንደሚስተካከል አምናለሁ። ግን እስከሚስተካከል ድረስ ደግሞ እኛ ማለት በቃ አይምሮአችን ላይ በጣም ብዙ ጫና ይፈጠራል እና ይሄን ሁሉ ነገር ታውቃለች ብዬ አስባለሁኝ። ማለት የህይወታችንን ስለምታውቀው በፊትም የምንኖረውን ህይወት ታውቃለች። አሁንም ደግሞ እየከበደ እንጂ እየቀለለ የሚመጣ ነገር አይኖርም እና ይሄን ሁሉ ነገር እያወቀች ለ5 አመታት ምንም አይነት ድምጽ አሰምታን አታውቅም። እሱ በጣም ብዙ ዋጋ ከፍሎ ነው የላካት። ደልቶት አይደለም። ጫማ ማጥረቅ እያለበት ባዶ እግሩን ሄዶ ነው። ልብስ መልበስ ጓደኞቹ እያማሩ የሆነ ቦታ ሲሄድ እሱ ግን ዝም ብሎ በሲሊፐር ከ10 አመት በፊት የገዛውን ሱሪ እያጠለቀ ነው። እኛ አምረን እንድንገኝ እሱ እየቆሸሸ ነው። ስለዚህ ይሄን ሁሉ ዋጋ ለከፈለ አባት ምላሹ ይሄ ነው ማለት አንተም እንደ ሰውኛ እንድትረዳው ስለምፈልግ ነው ይሄን ሁሉ ነገር እያነሳው። እርግጠኛ ሆነሽ እሷ ደልቷት ኑሮ ተሳክቶላት ነው የሚል አስተሳሰብ ነው ያለሽ? ማለት በቃ አሜሪካን ሀገር ጥሩ ኑሮ እየኖረች እኛን ከድታናለች ብለሽ ነው የምታስቢው? አባትሽን በዚህ ጉዳይ ሳወራቸው በጤናዋ አይመስለኝም። ጥሩ ልጅ ነበረች፣ ጥሩ ባህሪ ነበራት፣ ታናናሾቿን ትወዳለች። ግን የሆነ ነገር ገጥሟት ነው እንጂ እንዲያታረግም የሚል አመለካከት ነበራቸው። ያንቺ አመለካከት ምንድነው? እኔ ያው አባቴ የአባትነት ስሜት ይዞት ነው እንደዛ ያለው ብዬ ነው ማስበው። ማለት አባቴ ከምታስበው በላይ የዋህም ገርም ስለሆነ ነው እንደዛ ማለት ያው ማለት አባቴ
እንደ የአባትነት ስሜት ይዞት ነው እንደዛ ያለው ብዬ ነው ማስበው። ምክንያቱም አባቴ ከምታስበው በላይ የሴት ሆድ ያለው አባት ነው። በጣም ገርየዋ ነገሮችን ኔጌቲቭ አድርጎ ማሰብ ስለማይችል እና ያው የመጀመሪያ ሴት ልጅም ስለሆነች እንደዚህ ነው ብሎ ክፋት ማውራት ስለማይችል ነው። እሺ አይድላት ቶ ቢያንስ ግን ያለችበትን ሁኔታ ለኛ ማሳወቅ አልነበረባትም? ደውላ ወይ በሆነ መንገድ እንደዚህ አይነት ሁኔታ ውስጥ ነኝ ብላ መናገር አቅቷት ነው? እኔ በፍጹም ማይመች ሁኔታ ውስጥ ምናት ብዬም አላስብም። በቃ አሪፍ ላይ ናት፣ ገንዘብ ስላላት እኛን ረስታን ነው ብዬ ነው ማስበው። በቃ የተመቻቸ ህይወት ላይ ሆና እኛን ደሃ ቤተሰቦቿን ማስታወስ ስለማትፈልግና ስለማትፈልግ ብቻ ነው ብዬ ነው ማስበው። ሰው ብዙ ነገር ያጋጥመዋል በህይወት አጋጣሚ ብዙ ነገር ገጥሟት ሊሆን ይችላል። እሱን ከሷ አንደበት የምንሰማውበት ጊዜ ይኖራል ምንድነው ያጋጠማት የሚለውን። ግን አንቺ እሷ አሜሪካ በመኖሯ እና የእናንተ ኑሮ ደግሞ አሪፍ አለመሆኑ በዚህ ዙሪያ ሰው ምንድነው የሚላት? እንዴ ሰውማ ምን የማይለው ነገር አለ ማለት እንዴት ነው? እኛ ያው ሁሉም ሰው ማህበረሰቡ፣ ጎረቤት ምናምን የአባቴ ጓደኞች ምናምን ወደ ውጪ እንደተላከች ያውቃሉ። እና በጣም ብዙ ነገር ነው የምንባለው። ልጁ አሜሪካ አይደለች እንዴ? ምንድነው የሚያስገበግበው? ጉሊት ላይ ቁጭ ብሎ እንደ ሴት የሚቸረችረው ሽንኩርት የሚቸረችረው ይሉታል አባቴ ማለት ነው። አባቴ ደግሞ በዚህ ጊዜ ምን አይነት መልስ ይሰጣል ማለት እውነትም ልጁ አሜሪካ ናት። ልጁ አሜሪካ እንደሄደች ሁሉም የሚያውቀው ጉዳይ ነውና እኔም ደግሞ እህትሽ አሜሪካ አይደለች እንዴ? ምንድነው እንደዚህ እንትን የምትይው? አንዳንዴ ያው እሱን ለማገዝ ሄጄ ትምህርት ቤት ሲረፍድብኝ እንደዛው እንደተዝረከረኩኝ ሊሄድ ይችላል። ምንድነው ውጪ አይደለ እህትሽ ውጪ አይደለች እንዴ? ምንድነው እንትን አትይም? ራስሽን አትጠብቂም እንዴ? በቃ እንደ ኩዮችሽ አትሆኝም እንዴ? አስበው እስቲ እንደዚህ እየተባልክ ራሱ ከጓደኞች ጋር አብረህ መማር ማለት በጣም በጣም ከባድ ነው። እና ለአባቴም ለኔም ማለት እሷ ከሄደች ጊዜ ጀምሮ ጠንቀን የሆነችን ምንም የጠቀመችን ነገር የለም። እና ዛሬም እኔ ከሷ ጋር ማውራትም እሷን ማየትም አልፈልግም። ምክንያቱም እሷ ከሄደች በኋላ የኛ ህይወት እንደውም ቁልቁል ነው የወረደው። በቃ ምንም የጠቀመችን ነገር የለም። እና አባቴ በሷ ምክንያት ተሸማቆ ነው ያለው፣ ከጓደኞቹ በታች ሆኖ ነው ያለው ማለት ነው። ስለዚህ እኔ አይኗንም ማየት አልፈልግም። እንደው በምንም አጋጣሚ እሷን ልታስፈልጓት አልሞከራችሁም? ልታገኙት ባለችበት ሀገር ሰው በወዳጅ በኩል በሶሻል ሚዲያ በምናምን ሰው ፈልጎ ያገኛልና እንደው ፈልገሽ አይተሽ ታውቂያለሽ? ቢያንስ ሶሻል ሚዲያ ላይ የምትኖር የነበረውን ህይወት ምናምን ለአንቺ ወጣት ነሽ ለእናንተ ይቀላል ብዬ ነው ፋዘርን እንዲህ አይነት ጥያቄ አልጠየቅኳቸው። ያው እኔማ በተቻለኝ አቅም ሞክሬያለሁኝ። ያው ቅርብ አይደለም አልሄድም። ስለዚህ በሶሻል ሚዲያ እዛ ባሉ ሰዎችም እንደዚህ ኮንታክት ፈጥራም ከሆነ ብዬ በጣም ሞክሬያለሁ ብዙ ጊዜ። ጭራሽ ላገኛት አልሞከርኩም ጭራሽ ማለት ነው። እና እኔ ራሷን ሸሽጋ ነው ብዬ ነው ማስበው። በቃ የተመቸ ህይወት ላይ ስለሆነች ማን ደሃን ይፈልጋል? እናትም አባትም ሲሆን የገንዘብ ሰይጣን እናታችሁ ግን እንደዚህ ያስብላል ማለት አባትሽም ሲነግሩኝ ነበረ እናታችሁ ከሞተች በኋላ እሷ ናት እንደ እናትም እንደ ታላቅ እህትም ታናናሾቿን ወዳ ያሳደገችው የሚል ነገር ነግረውኛልና ግንኙነታችሁ እንደዚህ እሷ ጥላችሁ እንድትሄድ ያደርግ ነበር? ወደዛ ማለት እንደዚህ እንድትረሳችሁ ያደርጋል እንዴ? ነገርኩህ እኮ ወንድሜ፣ ገንዘብ እኮ ሰይጣን ነው። ገንዘብ ምን የማያመጣው ነገር አለ? እናትና ልጅን የሚያራርቅ ገንዘብ አይደል እንዴ? ማለት እዚህ በነበረች ሰዓት ለኛ እንደ እናትም እንደ እህትም እንደ ሁሉም ነገር ነበረች። ግን ያው የምንኖረው ህይወት በጣም ከባድ ነበር። እዛ ከሄደች በኋላ ደግሞ ኖራ ማታቀውን ህይወት እየኖረች ስለሆነ እኛን አሁን ዞር ብላ ወደ ኋላ ታስታውሳለች የሚል እምነት የለኝም እኔ ማለት ነው። እንደው ብትመጣ ብታያት ብታገኛት ምንድነው የሚሆነው ያንቺ ሪስፖንስ? እኔ ጭራሽ አይኗንም ማየት አልፈልግም ጭራሽ ማለት ነው። አስበው እስቲ ለ5 አመት እኮ እኔ እንጃ ምን አይነት ህይወት ስናሳልፍ የነበረው ማለት ለምሳሌ እሷ ታላቅ ናት አይደል? የኔም ታላቅ ናት። እሷ መሸከም የነበረባትን ኃላፊነት እኮ ነው እኔ ተሸክሜ ስንት ነገሮችን ሳስተናግድ የነበረው። አይኗን ራሱ ማየት አልፈልግም። በቃ የሷን ኃላፊነት እኔ ታናሿ ነበርኩኝ። ብዙ ዋጋዎችን ስከፍል የነበረው ከአባቴ ጋር ዝቅ ብዬ ስኖር የነበረው ከጓደኞቼ በታች ሆኜ ስኖር የነበረው መማር ባለብኝ ሰዓት አባቴን ሳግዝ የነገን ህይወቴን አስተካክላለሁ ብዬ ብዙ ነገር እየተባልኩኝ ስንት ነገር በስንት ማለት በጓደኞቼ እንኳን ብዙ ነገር እየተባልኩኝ እንደ ጓደኞቼ እንኳን ቁጭ ብዬ ከጓደኞቼ ጋር መኖር አልችልም ማለት ከነሱ ጋር ያለኝን ኮንታክት ራሱ በብዙ ነገር
እኔ ላያትም አልፈልግም። በቃ ጭራሽ ላገኛትም አልፈልግም። ለምንድን ነው ማትረዳኝ ወንድሜ? በቃ ጭራሽ ላገኛት አልፈልግም። ልጅነቴን ነው የቀማችኝ። እኔ ብዙ ማስታወስ ማልፈልጋቸው ነገሮች አሉ። እንድታለቅሽና እንድታዝኛ አይደለም አንተም እየተረዳኸኝ አይደለም። በቃ እኔ ብዙ መናገር የማልፈልጋቸው ነገሮች አሉ። በሷ ምክንያት ብዙ ነገር ነው የደረሰብኝ። ከጓደኞቼ ጋር እንኳን መጫወት ከነሱ ጋር መገናኘት እንኳን አልችልም በዚህ ሰዓት። አባቴ በዚህ ሰዓት ጉልት ቸርቻሪ መሆን ነበረበት። ከሰው በታች ከጓደኞቹ በታች መሆን ነበረበት። ወንድሜ አንተም እየተረዳኸኝ አይደለም። እንደዚህ ሰላሙ ለምን ነው ልጅ ታስለቅሳለህ? አይዞሽ አልፋሉልም እንዴ? በቃ ዝም በይ እሺ። አይዞሽ እንጂ አይዞሽ ችግር የለም። አይዞሽ አልፋሉ። ሁሉም ያልፋል እንዴ? አንቺ ጎበዝ ልጅ ነሽ። ምን ጎበዝ ተማሪ። ካሜራውን አቁምልኝ እስቲ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ከዚህ ቤተሰብ ጋር ያለን ቆይታ እንደቀጠለ ነው። በአጋጣሚ እንግዲህ እርሶ እስኪመጡ ድረስ ከልጆት ጋር ትንሽ ስለ እህቷ የማውራት እድል ነበረኝ። ምንድን ነው የሚሰማሽ ስለ እህትሽ የሚል ነገር አንስቼባት እያወራን ነበርና ያው እንግዲህ እሷ ይህንን ጉዳይ የምናነሳበትን ምክንያት አታውቅም። ግን እንደው ፍቃደኛ ከሆኑ መስማት አለባት ብዬ አስባለሁ። እንደው ፍቃዶት ነው? እውነት ነው። በመሰረቱ በአንድም በሌላም ይህን ጉዳይ መሰማቱ አይቀርም። አንተ እንዲሁ አዋዝተህ መንገርህ ጥሩ ቢሆንም ልጄ ግን ትንሽ አስለቀስካት። ቢሆንም ብሶቷ ነው፣ እውነቷን ነው። ብዙ እቅድ ያላት ጎበዝ ተማሪ ናት እንደነገርኩህ። ስለዚህ ለትምህርቷ ያላት በጣም ጎበዝ ናት እና እኔ ዘንድ እንድትመጣብኝ አልፈልግም ነበር። እሷ ግን ሩህሩህ ልጅ ናት፣ ጎበዝ ናት። እኔን እዛ ስታይ ታዝናለች። ሩጣ እኔ ዘንድ መታ ነው እዛ ላግዝህ ምን ላግዝ አባዬ ምናምን ትላለች። እኔ ትምህርቷ ላይ ብቻ ፎከስ ስታደርግ ነበር የምፈልገው። ልጅቷ ግን ታላት ሩህሩህነት ተነስታ የማታደርገው ነገር ራሷን ጎርታ ከተማሪዎቹ ተጓደኞቿ ጋር ዘግይታ በሰዓቱ መግባት ሲገባት እየዘገየች ሁሉ ነው የምትሄደውና ልጅቷን በእርግጥ ጎርቷታል። እና ምን ታደርገዋለህ? ያለፈውን ነገር እንግዲህ ጠንከር ብሎ ራስን ተቋቁሞ ራስን ማውጣት ነው። ፊት እንዲደርሳለች። አሁን ልጄ ጎበዝ ተማሪ ናት። ጥሩ ማትሪክ ሰብራው ታልፋለህ ብዬ የምተማመናት ልጄ ናት። እና እንግዲህ ምን ይደረጋል? ባይሆን ጥሩ ነበር። ተሆነ ደግሞ እንግዲህ መቻልና ማለፍ ነው ይህን ጊዜ የሚያስፈልገን ብዬ ነው የምገምተው። ዋነኛው ነገር እዚህ የመጣንበት ምክንያት እንግዲህ አንቺ ስትናገሪ ነበር እህትሽን ብታገኛትስ የሚል ጥያቄ ሳነሳብሽ ነበር። እንግዲህ ይሄንን ያደረግንበት ዋነኛው ምክንያት እህትሽ መታለች ማለት። የት ነው የምመጣው እንዴ? አባዬ ይሄን ነገር ታውቃለህ እንዴ? እንዴት እስካሁን ሳላቅ እኔ እንዴ? በቅርብ ነው እንግዲህ ከመጣችም 2 ቀን ነው። አይን አለኝ ብላ መጣች እንዴ? ምን ቤት አለኝ ብላ እህት አለኝ አባት አለኝ ብላ መጣች? ለኔም ገርሞኛል ልጄ። በአጋጣሚ ሆኖ አሳየኝ፣ አገናኘኝ። 2 ቀን ነው 3 ቀን ነው እና ይሄንን ነገር እስካሁን እኔ ማወቅ አልነበረኝም አባዬ። በሷ ምክንያት እኮ ነው አንተ ይሄን ሁሉ አውቃለሁ እንዴ አባዬ እንዴ? በአንተ በሷ ምክንያት እኮ ነው እኛ ይሄንን ህይወት እየኖርን ያለ ነው። ምን ይደረግ ታዲያ? ባይሆን ጥሩ ነበረ። ተሆነ ደግሞ ምን ይደረጋል? እንዴት ምን ይደረጋል አባዬ? አይኗን ማየት አልፈልግም። እኔም አልፈልግም፣ ላያት አልፈልግም። አሁንም ስቲል ደግሞ በአንድ በኩል ሳይ ውስጤን ምን ይታወቃል? የገጠማት ነገር ብንሰማው ታሪኩን ብንሰማው በቃ አሪፍ ህይወት ብንሰማው የሚል ነገር አለኝና አባዬ ምንም የምንሰማው ታሪክ የለም። በቃ እሷ ደህና ህይወት እየኖረች ስላለ ነው ትላንትን ረስታ ዛሬ እኛን የረሳችን። ይሄ እኮ የኛ ግምት ነው ሊሆን ይችላል ነው። ግን አባዬ አንተ በጣም የዋ ስለሆንክ ነው እንደዚህ እያሰብክ ያለኸው። አሁን ከርታን ነው በቃ ታያት ወደዚህ እስካሁን ድረስ እንደምታውቂው እንቅልፍ የለኝም አልኩሽ። ስለሷ ነው ምኑን አይሆን እውነት እንደ የተባለው እኛ እንደምንገምተው ሆና ነው ወይንስ? አባዬ አንተ በጣም የዋህ ስለሆንክ የገጠማት ችግር አለ። እስኪ እኔ እንስማትና እንዴ እንወስን። ምንድነው ምን ሰማት? ምንም ችግር አጋጠማትም። ምን የሚባል አባባል አለ መሰለሽ?
ጣት ምን አለ ተብሎ ተቆርጦ አይጣልም የሚባል አባባል ነገር እኔ ግን ቆርጬ ትቻታለሁ። እስኪ እናየዋለን። እስኪ ምንድነው የምናየው? 5 ዓመት ሙሉ በሷ ምክንያት እኮ እንደዚህ አይነት የወረደ ህይወት ምን ነው የኖርነው? አባዬ አንተ ተምረክ እንዳልተማርክ የሆንከው እኮ በሷ ምክንያት እኮ ነው። ይሄን ሁሉ ነገር ረስተክ ነው። ምን አለ መሰለሽ በሃይማኖታችንም የጠፋው ልጅ የሚባል ነገር አለ። አባቴን አንጣ ብሎ መንጥቆ ተካፍሎ ሄዶ አጥፍቶ ተመጣ በኋላ ዘራህ ብሎ ሲመጣ አባቴ ሲል አባት መርቷል። ግን አሁንም ቢሆን እስኪ እንየው ታሪኳን። ለማንኛውም ታሪኳን ብንረዳው ጥሩ ነገር ይመስለኛል። ስለዚህ እሷ እንደፈለጋት ሆና የፈለጋትን አድርጋ አባቴ ብላ ስንመጣ እንቀበላት ነው የምትለው? አባዬ የኔስ ልጅነት እኔ እኮ የእሷን ኃላፊነት እኮ ነው እዚህ ጋር እየተወጣ ያለው። ምን መሰለሽ ልጄ፣ እኛ በምንገምተው ልክ ሁና ከሆነ የቆየችው ደልቷት ከሆነ የቆየችው እንደኛ ሆነ አናያትም። አሁን ለግባችን አትገባም እንዴ? ቆይ እኔ ልንገርክ እንዴ፣ ሲጀምር ደልቷትስ ቢሆን ደልቶኝ ነው የኖርኩት ተመችቶኝ ረስቻችሁ ነው ትላለች እንዴ? አሁንም ቢሆን እየዋሸች ነው የሚሆነው። ያልሆነ ታሪክ ፈጥራ ነው የምትነግረን። እሺ ምን እንደደረሰባት ከመገመት ይልቅ ቁጭ ብለን ምንድነው የደረሰብሽ ይህንን ያህል የሚል ጥያቄ ማንሳት ጥሩ ነው። እንግዲህ ባለፈው ፕሮግራም ላይ ደጋግሜ ጠይቂያት ነበር። 5 ዓመት ሙሉ ቤተሰብን የሚያስከዳ ምን ክፉ ነገር ገጥሞሽ ነው የሚል ጥያቄ ደጋግሜ አንስቼባት ነበር። ግን ይሄ ጉዳይ ፐርሰናል ነው፣ ልናገር አልችልም፣ የሆንኩትን ነገር መናገር አልችልም የሚል ነገር አንስታ ነበር። አሁን ግን አማራጭ አይኖራትም። የገጠማትን ነገር ተናግራ ከቤተሰቦቿ ጋር ሰላም ከመፍጠር ውጪ አማራጭ አይኖራትም። እንግዲህ ከመጣች በጣም ረጅም ጊዜ ነው፣ እናንተን ስታፈላልግ ነበር። ስለዚህ ይህንን ያክል ርቃ ከመጣች፣ ይህንን ያህል ገፍታ ከመጣች ዝም ብለን ገምተን እሷን ከማራቅ ይልቅ ተጠያይቆ ምን ገጠመሽ ተባብሎ እንትን ማለት ምንም አይነት ነገር ቢገጥማት 5 ዓመት ሙሉ ስልክ አለማውራት ምን አይነት ችግር ቢሆን ነው? 5 ዓመት ሙሉ የት ናቸው? አባቴስ እንዴ? አሁን ፈጣሪ ብሎ እኮ አባታችን በእድሜ ከፍ ያለ ሰው ነው። እሺ የሆነ ነገርስ ሆኖ ቢሆን መታ እየየ ብላ ልታለቅስ ነው? የሆነ ነገርስ አጋጥሞት ቢሆን በእግዚአብሔር ቸርነት እስከዛሬ ኖሯል አይደለ? እንዴ ቢያንስ 5 ዓመት ሙሉ እንዴት ነው አንድ ሰው ቢያንስ እንኳን ደህና ነኝ፣ እሺ ደህናም ባትሆን ቢያንስ እንደዚህ አይነት ችግር ውስጥ ነኝ ብሎ መናገር ከብዷት ነው? እኔ ይሄ ምንም አይነት ነገር ብታቀርብ ምንም ነገር ሊያሳመነኝ አይችልም አባዬ። እስቲ እንግዲህ ለማንኛውም መስማቱ ጥሩ ነው ልጄ፣ መወያየት ጥሩ ነው። እንግዲህ እንደነገርኩሽ ነው፣ ጣት ገማ ተብሎ አይቆርጡ አይጣልም ይባላልና እንደተረቱም ይሄም ነገር እውነት ነው። እስኪ እንስማው። ለመሆኑ እኔም አውቃታለሁ ልጄን፣ ለሮሮ ልጅ ናት፣ አዛኝ ልጅ ነበረች። አላማዋ ሁሉ አብረን ስንጫወት ሁሉ ተስፋዋ ሁሉ ልዩ ነበረ። በተስፋ ነበር የምታኖረን። ስለዚህ ምን ገጥሟት እኔ አላመንኩም ነበር። በህይወት አለች ብዬ አላምንም ነበር። ግን ሆኗል፣ መጣለች። እስኪ የት እንደኖረች እስኪ ተስፋ እንስማው። እስኪ ና ታሪኩን። አንተ እኮ ስለ ትላንትናዋ እኮ ነው የምታወራው፣ ስለ ትላንትናዋ ልጅክ ነው። አሁን ዛሬ ፈጽሞ ተቀይራለች እቺ ልጅ። ገንዘብና ቅንጡ ህይወት ቀይሯታል እያልኩ ነው አባዬ። አንተ ማመን ስላልፈለክ ነው። ምን መሰለሽ ልጄ፣ ምን መሰለሽ እውነት እንደምንለው ሆኖ ከሆነ እኛ የእሷን ሀብት ማግኘት የእሷን ገንዘቧን ይዛ እዛው ጥርግ ብላ ታዲያለች እንጂ በፊታችን አትቀርብም። ምናልባት እኛ ተምንገምተው ውጭ ሆና ከሆነ እስኪ እንስማውና ለውሳኔ አንቸኩል። እስኪ እንደምንለው ተንደላቃ ኑራ የተሻለ ነገር ኑራ ላይ እያለ ከሆነ እዛው ሀብቷን እዛው ይዛ እዛው ጠፋችበት ትልም ትበል። ለሌሎች ሌላ አርአያ እንድትሆንብኝ አልፈልግም። የኔ ልጄ ጎበዝ ልጅ ናት፣ ባትመጣ ነበር መመርጠው። አሁንም የኔ ልጅ ሁልጊዜ ትሰሚኛለሽ፣ ተቀባይ ነሽ ልጄ፣ ቃሌን አጥፈሽው አታውቂም። አሁንም ተይ፣ እኔ ልቆጣሽና ለኔ ብለሽ እስኪ እንስማት። ምን ቸገረሽ? ሰፋ አድርጊውና ሆድሽን። አንቺ እኮ ገና ነገ ብዙ ነገር የሚጠብቅሽ ነሽ። ተይውና እስኪ እንስማት። ተሷ ይምጣ፣ እስኪ እንስማት። እንደምኛ እንደገመትነው ሆና ባለሀብቱን አሁን እዚህ መጥቼ ረዳያችኋለሁ ምናምን የምትለው ነገር ተሆነ እዛ ግብሳ እንትኖ ጥላት ሄድ። አንፈልጋትም፣ እኛ አንፈልጋትም። እኔ አሁንም ተስፋዎቼ በእናንተ ናችሁ። አይዟችሁ፣ ትምህርታችሁን ቀጥለሽ ተማሪ እንጂ ተያት፣ ርሻት። አሁን መታ ደግሞ እንደዚህ የምትለውን እስኪ እንስማት። ግልኛ አባዬ፣ እኔ እሷ ማየትም ጭራሽም አልፈልግም። በቃ አባዬ፣ አሁንም ቢሆን ይሄን ሁሉ ነገር እየሰማ ያለሁት አንተን ስለማከብር
ላከብር ነው አባዬ። ከሰው በታች እኮ ሆነሃል። በሷ ምክንያት እኮ ነው አባዬ። በየሰፈር ውስጥ ጓደኞች እንኳን የሚሉህን ነገር አታስታውስም እንዴ? እኔ አባዬ እኔ አይኗንም ማየት አልፈልግም። ይሄ ለኔ ምንም አይሰጠኝም እንዴ አባዬ። ተምረህ እንዳልተማርከው እኮ ለእኛ ስትል እኮ ነው። ለእናንተ ብቻ ነው እኔ የምኖረው ለእናንተ አባዬ። አንተ ሳትኖር እኮ ነው እኛን እያኖር። በቃ ተይው ትንጣና እስኪ የምትለውን እንስማት። ዳምጣት በቃ ምንም ችግር የለም። እሺ እንግዲህ አንቺም ተረጋጊ። መደረግ ያለበት ነገር ስለሆነ ነው። አንዴ መታለች ጣት እንትን አለ ተብሎ ተቆርጦ አይጣልም ብለዋልና እስከዚህ ድረስ ገፍታ ከመጣች እሷን መስማቱ እድል መስጠቱ ክፋት የለውምና እስቲ እንደው አይተሻት ራሱ ልታዝኝላት ትችያለሽ። ምንም አላዝንላትም። እኔ አባቴ ከሰው በታች ሆኖ እያየሁት ለማንም አላዝንም። በቃ እኔ አሁንም ቢሆን እኔ አባዬ ነገር ሆኖብኝ ነው እንጂ አይኗንም ማየት አልፈልግም። በቃ አባቴ ከቀን ወደ ቀን እኮ እየደቀቀ ነው። ሳይኖር እኮ ነው እየኖርን ያለ። ምንም ችግር የለም። እንስማት ጊዜ አናባክን። እንደዛ ብናደርግ ይሻላል። እንግዲህ ውድ ተመልካቾቻችን እስከ መጨረሻ ድረስ አብራችሁን ሁኑ። የዚህ ቤተሰብ እንግዲህ ጉዞ ወዴት ነው የሚያደርሰው የሚለውን አብረን የምናይ ነው የሚሆነው። እጅግ ልብ ይሰብራል፣ ግን ደግሞ መሰማት ስላለበት እሷን መስማት ስላለብን ወደዛ የማመራ ነው የሚሆነው። እስከ መጨረሻ ድረስ አብራችሁን ሁኑ። እሺ ተመልካቾቻችን ተመልሰን መጥተናል። እንግዲህ ከቤተሰቦቿ ጋር ያደረግነውን ቆይታ ተከታትላችሁታል። የእነሱን ሀሳብ ይዤ ደግሞ እንግዲህ ከመቅደስ ቤተሰቦች ጋር ያደረግነውን ቆይታ ተከታትላችኋል። የእነሱን ልብ የሰበረ ድርጊት መፈጸሟን ደጋግመው ሲናገሩ ነበር። ግን ደግሞ አንድ እድል እንሰጣታለን፣ ምን አጋጥሟት ነው እሱን እንድትነግረን እንፈልጋለን ወደሚል መደምደሚያ ላይ ደርሰናል። ያው እንግዲህ ባለፈው ፕሮግራም እንዳያችሁት ፐርሰናል ነው እሱን ልነግርህ አልችልም የሚል ነገር አንስታለች እና እስካሁን ፐርሰናል ሆኖ ቀጥሏል። ጉዳዩ የኛ ብቻ ሳይሆን የተመልካችም ጭምር ጥያቄ ነው የሆነው። ሰው ምንም አይነት ነገር ሊያጋጥመው ይችላል። ለምን አጋጠመው አይባልም። ግን ደግሞ ሰው ያለበትን ሁኔታ ሳይናገር 5 ዓመት ሙሉ መቆየት ማለት ምን ማለት ነው? እንግዲህ የትኛውም ሰው 5 ዓመት ሙሉ ዝም ሊል አይችልም። ደልቶት ቢሆን የራሱ የሆነ ችግር ገጥሞት ሊሆን ይችላል። 5 ዓመት ሙሉ ዝም ያልኩት ችግር ስለገጠመኝ ነው። አይቻለሁ ሰው የጻፈውን መልእክት። እንዴት እንደዚህ ታረጊያለሽ? እንዴት 5 ዓመት ሙሉ እንዴት ዝም ትያለሽ? እነሱ ያልኖሩበት ህይወት ነው። እነሱ በቃ እኔ ያሳለፍኩትን ነገር ማንም የሚያውቅ ሰው የለም። ማንም እኔ ያሳለፍኩትን መከራ እኔ ያሳለፍኩትን ችግር እንዴት ብዬ ልንገርክ? አባቴ እንደነገርኩክ ተቸግሮ ምን ብሎ ነው ቤቱን ሸጦ የላከኝ። እንዴት ያንን ነገር ሁላ አድርጎልኝ እንዴት ዝም ልል እችላለሁ? ዝም ብለሻል እኮ። እንዴት ዝም ልል እችላለሁ የሚያስብል አይደለም እኮ። 5 ዓመት ሙሉ አባትሽን ቤተሰቦችሽን ዘግተሻል። 5 ዓመት ሙሉ አባቴ ምን ላይ ወደቀ፣ እህቶቼ ምን ላይ ናቸው ብሎ አለመጠየቅ በጣም 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 ከባድ ነው። ይሄንን ደግሞ አድርገሽዋል አንቺ። ገብቶሻል? ማንም እንደዚህ ሊያደርግ አይችልም። አንቺ ያደርገሽዋል እኮ። ነገርኩ እኮ እኔ የማይመች ሁኔታ ላይ ስለነበርኩኝ ነው 5 ዓመት ሙሉ ቤተሰቦቼን፣ አባቴን፣ ታናናሽቶቼን ዝም ያልኩት እንጂ ፈልጌው አይደለም። በቃ ፈልጌው አይደለም ይሄን ነገር ያደረኩት። ፈልገሽው አይደለም እንበል እስቲ። ግን የትኛው ሁኔታ ነው አንድ ጊዜ እንኳን ስልክ እንዳትደውይ የሚያደርግሽ? እነሱ ምን እንደሚያስቡ ታውቂያለሽ? ቤተሰቦችሽ ደልቷት ኑሯት የማታውቀው የሀብት ህይወት ውስጥ ገብታ ናቀችን፣ እኛ አስጠላናት፣ ዝቅ ማለት ደበራት ብለው ነው የሚያስቡት። እንዴት ብዬ ነው አባቴን እና እነዛን ታናናሾቶችን እንዴት ነው ለሀብት ብዬ ለገንዘብ ደልቶኝ ቢሆን እንዴት ነው ዝም የምለው? ከአንዳንድ እኔ እዛ እንደገባው ስራ ጀምሬ እነሱን የመለወጥ ሀሳብና የመለወጥ ተስፋ ነበረኝ እንጂ እነሱን የመርሳት 5 ዓመት ሙሉ ዝም የማለት ፍላጎት ኖሮኝ አይደለም። በቃ ነገርኩ፣ ስማኝ፣ የማይሆን ሁኔታ ውስጥ ስለነበርኩኝ ነው 5 ዓመት ሙሉ ያንን ምስኪን አባቴንና እነዛን ታናናሾቶችን ዝም ያልኩት እንጂ የሚመች ሁኔታ ላይ ቢሆን እነሱ እንደሚሉት ደልቶኝ ቢሆን ኖሮ ዝም የምልበት አቅም አይኖረኝም።
የሰማኝ ነው አይደለ? ማንም ሰው የፈለገውን ነገር ሊናገር ይችላል። እኔ መቅደስ ግን ደልቶኝ አይደለም እዛ 5 ዓመት ሙሉ ዝም ብዬ ተቀመጥኩት። ታው ዝም ብሎ የማይሆን መልስ ነው እያየሁ ነበረ። እኔ ደልቶኝ አይደለም 5 ዓመት ሙሉ ዝም ያልኩት። በዛ በምስኪን አባቴና በትናንሽ እህቶቼ ፈርጄ አይደለም እኔ ዝም ያልኩት። ማይመች ሁኔታ ላይ ስለነበርኩኝ ነው። እኔ ነኝ ያሳለፍኩትን ህይወት ማውቀው። እነሱ እንደዛ ብለው ሊያስቡ ይችላል። እንዴት ነው እኔ ቢደላኝ አባቴን ዝም ብለው? እንደዛ ሆኖ ትቶኝ እንደዛ ሆኖ እናንተ ልትረዱኝ አልቻላችሁ። ማንም ሰው ሊረዳኝ አልቻለም። ፈልጌው አይደለም ይሁን ህይወት ያሳለፍኩት። 5 ዓመት ሙሉ አባቴንም እህቶቼንም ዝም ያልኩት ፈልጌ አይደለም። ማይሆኑ ሁኔታ ውስጥ ስለነበርኩኝ ነው። ማይሆኑ ሁኔታ ውስጥ ለምን ገባሽ እኮ የሚልሽ ሰው የለም። እንዴት ገባሽ አይደለም ጥያቄው፣ ግን ያለሽበትን ሁኔታ አባቴ ከአቅሜ በላይ ነው፣ እህቴ ከአቅሜ በላይ ነው፣ ያለውበት ሁኔታ ጥሩ አይደለም ብሎ መናገር። ጥሩ ሁኔታ ውስጥ ካልሆንሽ በዚህ ልክ ይከብዳል ወይ? ከባድ ነበር ወይ? ሰው ምንስ ቢሆን በዚህ ልክ ከቤተሰቡ ጋር ይቆራረጣል ወይ? እኔ ፈልጌው አይደለም እነሱን ለመጠበቅ ስል ነው ሁሉ ነገር ያደረኩት። እነሱ እኔ ተቸግሬያለሁ ብዬ መናገር ስላልፈለኩ ነው። ሀዘኔን ችግሬን እንዳይሰሙ ፈልጌ ነው ዝም ያልኩት። እነሱ ማስጨነቅ ስላልፈለኩ ነው ዝም ያልኩት። ቤተሰብ እኮ የጋራ እኮ ነው። ቤተሰብ ውስጥ ሀዘን የጋራ ነው፣ ደስታ የጋራ ነው። አንቺ የሆነ ነገር ገጠመሽ ማለት እንደ ቤተሰብ ነው የገጠማችሁ እንጂ በግልሽ አይደለም የገጠም። ደሞስ ምን ቢገጥምሽ ነው በዚህ ልክ አንቺ ነው? እነሱ ነገርኩ ስማኝ፣ እነሱ ማስጨነቅ ስላልፈለኩ ነው ይሄን ነገር 5 ዓመት ሙሉ ዝም ያልኩት። የኔ ጭንቀት እነሱ ጋር ከዚህ ሁሉም ሰው የሚያስበው አሜሪካ ስቴት ደልተው የምትኖር ነው የሚመስል፣ ግን እኔ ተመቻችቶልኝ አይደለም ዝም ያልኩት። ለእነሱ ስል ነው ዝም ያልኩት። እኔ ያለሁበት ጭንቀት እንዳያስጨንቃቸው እዚህ ሆኖ የሰው ሀገር ልጄ ምን ሆነችብኝ ብሎ እንዳያስብዬ ነው ዝም ያልኩት እኔ እንጂ ደልቶኝ አይደለም። አሰቡ እኮ 5 ዓመት ድምፅሽን በማጥፋትሽ ብቻ ልጄ ምን ውስጥ ሆኗ ነው፣ በህይወትስ አለች ወይ የሚል ነገር ውስጥ ነው የተቀመጡት። ሀዘን ለቅሶ መቀመጥ ነው የቀራቸው። ከዚህ በላይ እንዳያስቡ ማለት ምን ማለት ነው? በመጥፋትሽ ነው እኮ የበለጠ ያሰቡት። በቃ ማውራት የምችልበት ሁኔታ ውስጥ አልነበርኩም። እሺ እንደው እኛንም ካከበርሽን ተመልካችም የምታከብሪ ከሆነ ምን እንዳጋጠመሽ በዝርዝር ንገሪኝ። እንዴት ብዬ ልንገርክ? የ5 ዓመት ሁሉ ታሪክ እንዴት ብዬ ልንገርክ? ይኸው ለ5 ዓመት ሙሉ ከራሴ ጋር ይዤ የኖርኩትን ታሪክ እንዴት ብዬ ልንገርክ? እኔ እዛ እለወጣለሁ ራሴን ተለውጬ አባቴንም ቤተሰቦቼንም እለውጣለሁ ብዬ ነበር የሄድኩት፣ ግን እንዳሰብኩት አይደለም ይሆነልኝ። እሱን ተረዳኝ። እውነታውን ማወቅ ነው የምፈልገው። 5 ዓመት ሙሉ እስር ቤት ነበርኩኝ። 5 ዓመት ሙሉ እስር ቤት ነበርኩኝ። እንዴት? ለምን? በምን? አሜሪካን የማውቃት እስር ቤትን ነው እንጂ አሜሪካን ምንም ማውቃት ነገር የለም። እንደገባው እንዳልኩ 1 ወር 2 ወር እንደዋወል ነበር። ከዛ በኋላ ግን እስር ቤት ነበርኩኝ የነበርኩት 5 ዓመት ሙሉ 5 ዓመት ሙሉ እስር ቤት ነበርኩኝ። ለዛ ነው በዛ በምስኪኑ አባቴ የጨቀኩት፣ በእነዛ ታናናሽ እህቶቼ የጨቀኩት። 5 ዓመት እስር ቤት ነበርኩኝ እኔ 5 ዓመት ሙሉ እንዳልቶኝ አይደለም። በዛ በምስኪን የአባቴ ጨቀኩት ደልቶኝ አይደለም። እነዛ ታናናሽ እህቶቼ እንዴት ዝም ያልኩት ደልቶኝ አይደለም። ተረጋጊ። 5 ዓመት ሙሉ እስር ቤት ነበርኩኝ። ተረጋጊ። እንዴት ተረጋጊ? የራሴንም የቤተሰቦቼንም ህይወት እለውጣለሁ ብዬ እስር ቤት የጠበቀኝ አሜሪካ ሲሄድ በጋይ ምን? እሺ ተረጋጊ። አንቺ ተረጋጊና ከዛ በኋላ ምንድነው ያጋጠመሽ የሚለውን ማውራት ይቻላል። ግን 5 ዓመት ሙሉ በማላውቀው ሀገር እስር ቤት ነበር የነበርኩት። 5 ዓመት ሙሉ ዝም ያልኩት በዛ ደሃ አባቴ ጨከንኩት እስር ቤት ሆኜ ነው። ተረጋጊ። አንተ እንትን ማለት ካሜራውን አት ተረጋጊ። በቃ አንቺ ተረጋጊ። ወይኔ አባቴ ተረጋጊ። በቃ ተረጋጊ።